ከዝቅታው ቦታ ላይ አንድ ልዩ ተአምር ተፈጠረ። እግዚአብሔር እንደ ስራሽ ይስጥሽ አለና መረቃት። ምርቃታችን መንደራዊና ዛራዊ፣ ውቃባያዊ፣ አጋንንታዊ እና ጥቅማዊ ከሃዲነት ያለበት እና የሆዳምነት ምርቃት ስንመረቅ ኖረናል። ከንቱ ምርቃት የማይደርስ መከራን የሚያበዛ ከትውልድ ወደ ትውልድ በክፉ የሚያሸጋግር ያመፃ ምርቃት ስንመርቅ ኖረናል። አንከራተው የሚል ድምፅ፣ የምቀኞች ድምፅ፣ የክፋተኞች ድምፅ ምንድነው ገብቶ ህይወታችንን የሚያምሰው፣ ኑሯችንን የሚያሽቆለቁለው፣ ገንዘባችንን የሚነጥቀው፣ ያስተሳሰብ መንገዳችንን የሚያመክነው ምንድን ነው? ሞገስ ባገኝ ብላ የነበረው የምርቃት ጉዞ ስምህ በቤተልሔም ይጠራ። እሷም የእስራኤልን ታሪክ እንደሰሩት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋታል። ምርቃታቸውን አልሳሱም። እግዚአብሔር ይስጥልን። እየሰረቃችሁ የምታገኙት ገንዘብ ህይወታችሁን ያጨናንቀዋል፣ እንጀራችሁን ያበላሽዋል፣ መንፈሳዊ ተስፋችሁን ያዳክመዋል፣ ራእያችሁን ይጥለዋል። ከመልካም ሰው የተጠጋ ሃይማኖቱንና መንፈሳዊ ኃይሉን ከያዘ ወገን ጋር የተጠጋ ሰው ተስፋውን ራእዩን አሻግሮ የሚያየው ለዛሬ ብቻ አይደለም ለሚቀጥለውም ጭምር ነው። እንጀራ ጠግባለሁ ያለው አቤሜሌክም እግዚአብሔር ንጉሴ ነው የሚል ስም ትርጉም የያዘ ነው። ግን እግዚአብሔር ንጉሱ አልሆነም። እንጀራ ንጉሱ ሆኖ እዛው ምድር ላይ አከተመ። ታሪኩ አበቃ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የወንጌል ተማሪዎች፣ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? በየክፍለ ግዛታችሁ ሁሉ የእግዚአብሔር ሰላም ይድረሳችሁ። አሜን። የዛሬው ርዕሳችን በምርቃት መንፈስ ወደ ክርስቶስ ትውልድ የሚል ይሆናል። ምርቃት የሰው ልጅን ሕይወት የሚከተል እድልንና ጊዜን ዘመንን ሁሉ እያስተካከለ ወደፊት የሚወስድ በትውልድ ውስጥ ትልቅ ቦታ የሚኖረው ከቀደሙት አባቶች ታሪክ ጋር የሚያገናኝ የሰላምና የፍቅር ተስፋን የሚገልጽ በየጊዜውና በየሰዓቱ የሚመጡትን ፈተናዎች በድል አድራጊነት እንዲወጡ የሚረዳ የውስጥ የህይወት የጦር መሳሪያ ነው ምርቃት። የተመረቀ ትውልድ ምን ያህል መሰረቱ የጸና እና ዘመናቶችን አልፎ መከራዎችንና ችግሮችን፣ ጊዜ አመጣሽ ክፉ መናፍስት ወረርሽኝ እና የተፈጥሮ ግዳትን ሁሉ አልፎ ትውልድን የሚያኖር ኃይል እንዳለው የምንገነዘብበት ክፍል ነው። የተመረቀ ትውልድ ወደ እግዚአብሔር አምላክ መሰረታዊ የሆነ የትውልድ ሀረግ ውስጥ ገብቶ በቀጣዩ እግዚአብሔር ክብሩን የሚገልጽበት ኃይሉን የሚያሳይበት በመለኮታዊ ምሪት ወደፊት የሚቀጥል እና የዘላለም የመኖርን ትርጉም የሚያሳይ ኃይል እንዳለው በምርቃት ውስጥ የተገኙትን መንፈሳዊ በረከቶች ከመጽሐፍ ቅዱስ እያነጻጸረን ጉዟችንን እንቀጥላለን። መጪው የመድኃኒታችን ኢየሱስ ክርስቶስ ልደት ስለሆነ በዚህ ልደት ውስጥ ተካፋይ የሆኑ እናቶችና አባቶች እንዲሁም የዘመኑ ትውልድ ወጣቶች ምን አይነት አካሄድ ሄደን ከተስፋው እንደምንገናኝ የክርስቶስን ኃይልና ጥበብ የምንረዳበትን መንገድ የምንመለከትበት ነው። የዛሬው የትምህርት መነሻችን በመጽሐፍ ሩት ላይ ሲሆን ሩት ሞዓባዊት ናት። በእግዚአብሔር ሕዝብ ታሪክ ውስጥ ለመግባት እድሉን ያገኘችው ከባህሪዋ ጥንካሬ፣ ከህይወት ውስጣዊ ህይወት ውሳኔዋ እና በመልካምነት የምታደርገውን ጉዞ የምናይና የምንማርበት ይሆናል። ሩት ማለት በዕብራይስጥ ራኡት ከሚለው ቃል የተወሰደ ነው።
ራኡት ማለት ወገን፣ ዘመድ እና የስጋ ዝምድናን ሁሉ የሚያካትት ጓደኛ ጭምርን የሚያሳይ ነው። ራኡት ከሚለው ሩት ብለው ባጭሩ አሳጥረውታል። ሩት መጽሐፍ ሩት ከቁጥር 1 ጀምሮ ያለው ታሪኳ እጅግ በጣም የሚያስደንቅና የሚያስገርም በእያንዳንዳችን የትውልድ ሕይወት ውስጥ ትልቅ ትርጉም የሚሰጥና አስተማሪም ጭምር ነው። የታሪኩ መነሻ ሩት ጋር ለመድረስ የተደረገው ጉዞ እጅግ በጣም ታላቅ መሰናክሎችና ችግሮች የነበሩበት ቢሆንም እግዚአብሔር እንደ ሩት የውስጥ ፍላጎት ትልቅ ኃይል እንደሰጣት እንገነዘባለን። መጽሐፈ ሩት እንዲህ ይነበባል። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድም ሰው ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየው ስም አቢሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሊዮን ነበረ። የቤተልሔም ይሁዳ የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ ይላል። የሚያስገርም ነገር ነው ይሄ። በጣም መሳፍንት ይፈርዱ በነበረበት ጊዜ ረሃብ ጸና። ምክንያቱም የፍርዳቸው ፍትህ ጉዳይ በእግዚአብሔር አምላክ ዘንድ በጣም የማይፈለግና በደል የበዛበት ግፍ የተጫነው ስለነበረ ቤተልሔም የማትራቧ ምድር ተራበች። በዚህ ጊዜ የቤተልሔም ነዋሪ የነበረው አቢሜሌክ ልጆቹንም ሚስቱንም ይዞ ወደ ሞዓብ ምድር ሲጓዝ እዛም አልቀናውም፣ ሞተ። ልጆቹ መሐሎንና ኬሊዮን ሚስት አገቡ። ከኑኃሚን ጋራ አብረው መኖር ሲጀምሩ ከ10 ዓመት በኋላ ደግሞ መሐሎንና ኬሊዮንም ሞቱ። የቤተልሔም ትውልድ ተቋረጠ። መሐሎን ማለት ሕመምተኛ ሲሆን ኬሊዮን ማለት ልፍስፍስ ማለት ነው። በመሳፍንት ዘመን ፍርድ በተጣመመበትና ጣዖት ባየለበት ዘመን የሚወለዱት ልጆች አይነት ገጽታ ማስተማሪያ ነው። መሐሎን ሕመምተኛ ነው። ኬሊዮን ልፍስፍስ ነው። እነዚህ በቤተልሔም የተወለዱ ናቸው። እንግዲህ የተባረከችውት ቤተልሔም ታላላቅ መንፈሳዊ ነገስታት የሚገኙበት ቤተልሔም እነዚህን ወልዳለች። አንዳንድ ጊዜ አገር ታሪኳን ስትለቅ መንፈሳዊ መሰረቷ ሲዛባ አገልጋዮቿ መንፈሳዊ ክብርን ሲንቁና ሲያቃልሉ የእግዚአብሔር አምልኮትን ሰማያዊ ቸርነት ሲያቋርጡ ምትሃትን፣ አስማትን፣ ሟርትን እና የጣዖት መንፈስ መውደድ ሲጀምሩ የሚወለዱት ልጆች አይነት ገጽታ ማሳያ ናቸው። ሕመምተኛና ልፍስፍስ አቋም የሌላቸው መንፈሳዊ ግባቸው ግቡን የማይመታ በትውልድ ሀረጉም ውስጥ ትውልዳቸው በታሪክ የማይገኝ የተስፋውን ኃይልና ጥበብ የማይገነዘቡ እውነትና መልካምነትን ይዞ ለመዝለቅ የሚያቅታቸው በአቋምና በመንፈሳዊ ጥንካሬም ጤናማ ያልሆኑ ሆነው ይወለዳሉ። ከነዚህም አንዱ ለማንኛውም የትውልድ ትምህርት ሰጪ የሆነው ይሄ መጽሐፍ ክፍል ለሚወለደው ትውልድ ማሳያ ነው። መሐሎን ሕመምተኛ ነው። ኬሊዮን ልፍስፍስ ነው፣ ደካማ አካለ ብርቱ አይደለም። ጽኑ የሆነ የህይወት እና የተፈጥሮ ቁሞና ያጠረው ነው። ምክንያቱም የመሳፍንት የፍርድ ዘመን ግፍን ያበዛ፣ በምድሪቱ ላይ አሳርን የጨመረ፣ እርስ በርስ መለያየትና መበጣበጥን ያሳዩ ስለነበሩ የሚወለደው ትውልድ ላይ ተጽዕኖ አሳድሯል። ስለዚህ አለ እድሜያቸው አለ ጊዜያቸው በሞዓብ ምድር ሞተው ከአባታቸው ጋር እዛው ሞዓብ ምድር ላይ ቀሩ። እንጀራ ጠግባለሁ ያለው አቤሜሌክም እግዚአብሔር ንጉሴ ነው የሚል ስም ትርጉም የያዘ ነው። ግን እግዚአብሔር ንጉሱ አልሆነም። እንጀራ ንጉሱ ሆኖ እዛው ምድር ላይ አከተመ። ታሪኩ አበቃ። ኑኃሚን እና ሩት ኦርፋ የሁለቱ ልጆቿ ሚስቶች ብቻቸውን ቀሩ። ኑኃሚንን የተጠጋችው ግን ሩት የምትባለዋ ናት። ወገን ነሽ ራኡት
ማለት ወገን፣ ዘመድ፣ ጓደኛ፣ ቤተሰብን የሚያካትት ነው። ስለዚህ ሩት ወደ ኑሃሚን ተጠጋች። ኑሃሚን ማለት የደስታ ምንጭ ነው። ግን በመሳፍንት ዘመን የተወለዱ ልጆች ብቻ አልነበረም። ኑሃሚንም ራሷ እንደ ስሙ ያልኖረች፣ ሁልጊዜ የመጀመሪያ በባሏ ለቅሶ ያዘነች፣ ቀጥሎ በሁለት ልጆቿ ሞት ያዘነች የለቅሶ እናት ሆነች። እንደ ስሙ አልሆነች። እሷም ወደ ቤተልሔም ስትመጣ ስሟን ለውጣ ማራ በሉኝ ብላለች። ሀዘንተኛ ታሪክ፣ ጊዜ፣ ዘመን፣ ትውልድ በማጣት መራራ ለቅሶ የገጠመኝ ምስኪን ነኝ ብላ ማራ በሉኝ፣ ኑሃሚን አይደለሁም፣ እንደ ስሜ የደስታ ምንጭ መሆን ያልቻልኩ ነኝ፣ እድሜን ልክ ፍዳና መከራ ያሳየሁና ያየሁ ነኝ በማለት ራሷን አማራ ለቤተልሔም ወገኖቿ ተናዛለች። አሁን ጊዜው በሞዓብ ምድር ላይ በነበረች ጊዜ ወደ ቅድስት ሀገር እግዚአብሔር ይላል ሩት ምዕራፍ 1 ቁጥር 6 ላይ እግዚአብሔር እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለት ምራቶቿ ጋር ተነሳች ይላል። አሁን ተነሳች፣ አቋም ይዛ ተነሳች። አሁን ወደ ኋላ መቅረት የለም፣ መልፈስፈስ የለም። በቃ አሁን እግዚአብሔር ቤተልሔምን ጎብኝቷታል። ረሃቡ ተወግዷል። በረከትን እግዚአብሔር አስፍኗል። ሕዝቡን በጥጋብ ጎብኝቷል። በሕይወታቸው የጎደለው ሞልቷል። ስለዚህ ይህ እንዲህ አይነቱን ታላቅ ነገር ሰምቻለሁና መሄዴ ነው ብላ ኦርፋን ሩትንም ነገረቻቸው። ኦርፋ ወደ ሕዝቧ እና ወደ አምላኳ ስትመለስ፣ ሩት ግን እንዲህ በውስጧ የተቀመጠውን ነገር ትናገራለች። ኑሃሚን ተመለሺ ሩት ሆይ፣ አሁን እንግዲህ ወዲህ ልጅ ወልጀም ባል ማግባት አትችይም። እንደው ዛሬ እንኳ ቢጸነሱ አድገው ወርምሰው እስኪያድጉ ድረስ አንቺ ብቻሽን ትኖሪያለሽ ወይ? እባክሽ ተመለሺ። በቃ ጓደኛሽ ወይም እህትሽ ኦርፋ ተመልሳለች ወደ ሀገሯና ወደ አምላኳ። አንቺ እስከ ዛሬ ብዙ ተጎድተሻል፣ እኔም ተጎድቻለሁ። ግን አገርሽ ግቢና ባል አግቢ ብላ ስትመክራት በፍጹም ብላ ካንቺ አልለይም ያለችበት ቃልን ለትምህርታችን እንወስዳለን። ሩትም ወደምትሄጅበት እሄዳለሁ አለች። ወደምትሄጅበት እሄዳለሁ፣ በምታድሪበትም አድራለሁ፣ እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል አለችና ከውስጧ የተቀመጠውን ነገር አወጣችው። አንዳንድ ጊዜ ብቻም ሳይሆን ብዙ ጊዜ ከውስጣችን የተቀመጠው ወደ ውጭ ሲወጣ ውጭ ያለውን ነገር ያስመሰክርብናል። ከውስጣችን መልካም ስንሆን ከውጭ መልካም ይጠብቀናል። ከውስጣችን ክፉ ስንሆን ከውጭው ክፉ ይጠብቀናል። የክፉ ነገስታት፣ የክፉ መኳንንት፣ የክፉ ገዢዎች ውጤት የውስጣዊ የህይወታችን ትርጉም መሆን የምናይበትም አንዱ ክፍል ይሄው ነው። በበጎነት፣ በቅንነት፣ በመልካምነት የምንሄድበትን ጊዜ ስናስታውስ ያ መልካምነታችን፣ ያ በጎነታችን ጊዜውንም ያን ያህል የሚመስል ዋጋ ያለው ትርጉም ያለው እንዲሆን ያደርገዋል። የሩት የውስጥ ህይወታ ወደምትሄጅበት እሄዳለሁ። የዕብራይስጡ አሜህ አሚ ወኤሎሃይህ ኤሎሃይ፣ ህዝብሽ ህዝቤ፣ አምላክሽ አምላኬ ይሆናል አለች። በሩት ህይወት ተማርካለች። የሚማርክ ህይወት ትኖራላችሁ። በሩት ህይወት የተማረከችው ሩት ሁል ጊዜ ወደ ልዑል እግዚአብሔር አምላክ ስትማጸን ከቤተልሔም እንጀራህ አካፍለኝ፣ የህይወት መንገድህንም ለዘላለም አሳየኝ፣ ወደ ቅድስት ሀገርም መልሰኝ፣ በተስፋህ ቃል ኪዳንም ውስጥ አኑረኝ እያለች ትማጸናለች።
ብቸኛ ሆኜ በባዕድ ሀገር የኖርኩትን ኑሮ አንተ በቤተልሔም ካሰኝ፣ የወደፊቱ ራእይ ላይ ደግሞ የምታስቀምጠውን ተስፋ ዛሬ እጠብቃለሁ ብላ ተስፋን እየጠበቀች የምትማጽን የነበረች ስለነበረ የተስፋዋ ምልክት ሩትን አስጠግታ ሩት ተጠግታት ወደ ቤተልሔም ጉዞ መጀመራቸውን እንመለከታለን። እና የሩት እና የኑኃሚን ጉዞ በዚህ ቃለ መሐላ ውስጥ የተማማሉ ናቸው። አምላክሽ አምላኬ ሕዝብሽ ሕዝቤ ይሆናል። የውስጧ ፍላጎት ወደ ተስፋው ኃይል ውስጥ የሚወስዳት መሆኑን የሚያሳይ ፍንጭ ሰጪ ነበረ። የዚህ የፍንጭ ኃይል ወደምትሄጅበት እሄዳለሁ ቆርጣ መነሳቷን ያሳያል። የመንፈሳዊ እውነትና ኃይል ቆርጦ መነሳትንና በቀጣዩ ተስፋን በእውነት ለማረጋገጥ የውስጥ ምኞትን በጎ ማድረግ ነው። በዚህ ዘመን ውስጥ ያለው ትውልድ የውስጥ ምኞቱ በጎ ለማድረግ ፈቃድ አላገኘም። ምክንያቱም በየጊዜውና በየሰዓቱ የሚሰማቸው የርዕዮተ ዓለም እና የትምህርት እውቀቶች ውስጡን ረብሸውታል። የውስጥ እይታዎቹ ከሰማይ አምላክ ጋር እንዳይገናኝ ሁል ጊዜ ጥረት የሚያደርገው ዲያብሎስ በማንነት ሕይወት ጉዳት ውስጥ ስር ሰዶ መንፈሳዊ ተስፋን አዳክሟል፣ ራእይንም ከልክሏል። ስለዚህ በዚህ አይነት የጉዳት መንገድ ውስጥ ወደ ቤተልሔም ለመድረስ ያለን አቅም ተዳክሟል። በመሆኑም ከቤተልሔም ውጤት ጋር የተያያዘ የህይወት ኑሮ ቤተሰቦቻችን አልኖሩም። በመንደራችን፣ በጊዜያችን፣ በዘመናችን፣ በአካባቢያችን በተወለድነው ዘመን ላይ ብቻ ተሰደን ተሻግረን ወይ ማቀን ጊዜያችንን የምንፈጅ ነን። ይሄ እውቀትና የስነ ልቦናውም ችግር የዛን ያህል የታጠረበትና እንቅፋት የበዛበት ነው። ይሄ ሁሉ መልካምነትን በመያዝ ጉዞ ውስጥ የሚደረገውን መንፈሳዊ እርምጃ አግለን ስለያዝን ነው። በስጋዊ ነገር ላይ ብቻ ለመኖር ያደረግናቸውና የወሰናቸው ውሳኔዎች እንጀራን ብቻ በመፈለግ የመጣ ውጥረት ነው። መንፈሳዊ ህይወት ላይ ያለውን በጎነት ለመያዝ እድሉን አላገኘንም። በሞዓብ ምድር ሁሉ ነገር ሞልቷል። ሩት ኑኃሚንን ተጠግታት ባደረገችው ጉዞ ውስጥ አምላክሽ አምላኬ ነው አለች። ሕዝበኪ ሕዝቤ ወአምላክኪ አምላኬ ብላ ወሰነች። ወገኖቿን ዘመዶቿን ተለየች። አብርሃም ተለይ፣ እኔ ወደማሳይህ ምድር ውጣ። በዕብራይስጥ ሌክሌኻ ብለው ይይዙታል። ተለይቶ መጓዝ፣ ተለይቶ መውጣት፣ ተለይቶ ማንም ዘመድ አለኝ ወገን አለኝ ወደማይባልበት እግዚአብሔርን ተማምኖ መጓዝን ያሳያል። ስለዚህ በምትሞችበት ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች የሚለየን ነገር የለም። እግዚአብሔር ይህን ያድርግብኝ እንዲህም ይጨምርብኝ አለችና በኑኃሚን አምላክ ማለች። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች ይለንና መጽሐፈ ሩት ምዕራፍ 1 ቁጥር 19 ላይ ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑኃሚን ናትን እያሉ ተንጫጩ ይላል። አሁን ሂደቱ በዚህ አይነት መንገድ ቀጠለ። ኑኃሚን ቤተልሔም ደረሰች። ኑሯቸውን በቤተልሔም ጀመሩ። ሩት እርሻ የምትቃርምበትን ቦታ ባገኝ አለችና ሞገስ ባገኝ እርሻ ወደ መቃርምበት ቦታ ሊሂድ ብላ ስትጓዝ እናገኛታለን። ሞገስ ባገኝ ነው ያለችው። ሞገስን ለመነች። ከመልካም ሰው የተጠጋ ሃይማኖቱንና መንፈሳዊ ኃይሉን ከያዘ ወገን ጋር የተጠጋ ሰው ተስፋውን ራእዩን አሻግሮ የሚያየው ለዛሬ ብቻ አይደለም ለሚቀጥለውም ጭምር ነው። ብዙ ጊዜ አባቶቻችንና እናቶቻችን የሞገስን መንፈሳዊ ኃይልና ጥበብ በእምነት ልኪት ለማየት አቅም አልነበራቸውም።
አልተማሩትም፣ እንዲማሩትም ጊዜ አላገኙም። የሚያስተምሩትም ሰዎች በሞገስ ረገድ ያላቸው አመለካከት የደከመበትን ዘመናቶች ለረጅም ዘመን ስላሳለፍን አሁን በአመለካከቱም ባስተሳሰቡም የተወሳሰበ ትውልድ ላይ ለመድረሳችን ትልቁ የህይወት ጉስቁልና ከቤተሰብ የወረስነው መሆኑን ያሳየናል። ጉስቁልናን ወርሰናል። ለዛውም 2-3 ጉስቁልና። አንደኛው ጉስቁልና የሃይማኖት ማጣት፣ የእምነት ማጣት ጉስቁልና፣ ሁለተኛ በሃይማኖት የመረዳት የማጣት ጉስቁልና፣ ሶስተኛ የኑሮ እና የኢኮኖሚ የአስተሳሰብ ጉስቁልና። እነዚህ በተከታታይ የመቱን የዚህ የዘመናችን ውርጅብኞችና መቅሰፍቶች ናቸው። ሩት ቃርሚያ ነው የለመነችው። እስቲ የምቃርምበት ቦታ አሁን የገብስ የመከር ዘመን፣ የስንዴ የበረከት የወይን ዘመን ነው። እስቲ የገብስ ዘመን ስለሆነ ልሂድና ልቃርም ብላ ጉዞ ስታረግ ኑኃሚንም ሂጂ እግዚአብሔር ከአንቺ ጋር ይሁን ብላ መረቀቻት። ምርቃት ነው። ፍላጎቷ የስራ መነሳሳት ብቻም ሳይሆን ዝቅ ብሎ ለመስራት ወገቧን ሰብራ ጉልበቷን አድክማ አቅሟን በሙሉ ኃይል ሰጥታ ቃርሚያ ማለቷ ቀላል አይደለም። መቼም የእርሻው ዘመን ላይ ነው የደረስነው። ያረስነው ነዶ የለም። ያመረትነው የሰበሰብነው ክምር ወይም የነዶ ምርት የለንም። ስለዚህ ያለው አማራጭ ቃርሚያ መቃረብ ነው ብላ ማሰቧ የዝቅታ ህይወትን ለትልቅ ቁም ነገር እንድትጠቀምበት የውስጥ መሻቷ ብርቱ መሆኑን ያሳየናል። እግዚአብሔር ከዝቅታ ስራዎች ውስጥ ያለውን በረከት አስታውሱ። ኢትዮጵያውያን መቼም የቅኝ ገዢዎችን ዘመን እንደምንጠላው ያህል ራሳችን ቅኝ ተገዢ ሆነን በእንጀራ ህይወታችንን ያማሰምንባቸውን አመታቶች በእውነት ፈልጋችሁ ስታገኙት አንዳንዶቹ ስራዎቻችን የሚያሳቅቁ ቢሆንም ከእምነት ጋር ከሆነ ግን ወደ በረከት እንደምንሸጋገር ለማስተዋል ጊዜ እግዚአብሔር ቢሰጠን መልካም ነበር። ብዙዎቻችን ግን እንጀራችንን በእልህ ነው የምንበላው። በቁጣ በነገር በንዴት በብስጭትና በጭንቀት ስለምንበላ የሚወለደውም አብሮት ጭንቀት ይወለዳል። የቆምንበት የኖርንበት ህይወት በዛው ልክ ማንነታችንን እና ማንነቱን ያጨነግፈዋል። ሩት ወደ ቃርሚያ ስትሄድ ሞገስ ለምና ስለነበረ በቤተልሔም የሚታወቀውን ታላቁን የቦዔዝን እርሻ እግዚአብሔር መርቷታል። ምን ብላ ስለለመነች? ሞገስ ባገኝ ብላ ከኑኃሚን ዘንድ የተመረቀችው ምርቃት ያንን ተከትሎ ሄዷል። የቦዔዝ እርሻ ላይ ራሷን ዝቅ አድርጋ ስትቃርም መልኳ፣ ውበቷ በሞገስ ውስጥ የተቃኘ ነበረ። ከዚህ በፊት ደጋግመን ስለ ሞገስ ተምረናል። ሞገሷ ቦዔዝን ይጠራ ነበር፣ እርሻውንም ያሳያት ነበር። ሞገሷ ቃሪያም አጫጆችን በተለየ መንገድ እንዲመለከቷት ያደርግ ነበር። ስለዚህ ቦዔዝ ከቤተልሔም መጣ ይላል ሩት ምዕራፍ 2 ቁጥር 5 ላይ። ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ይህች ቆንጆ ማናት አለው። የአጫጆቹም አዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊቱ ቆንጆ ናት አለ። 2 ጊዜ ቆንጆ ሆናለች፣ በአጫጆቹም ዘንድ በቦዔዝም በእርሻው ባለቤት ዘንድ። እግዚአብሔር በስራችን በጊዜያችን በኑሯችን በሀብታችን ቆንጆ ያድርገን። እንደዚህ ሲሆን ነው እንግዲህ ኃይል የምናገኘው። የአጫጆች አዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊቱ ቆንጆ ናት። እስራኤላዊቱ አይደለም ያለው፣ ሞዓባዊቱ ቆንጆ ናት። መልኳና ውበቷ ከሞዓብ ቢመጣም የለመነችው ሞገስ በእስራኤል ምድር ላይ በቤተልሔም ዘንድ ቆንጆ እንድትባል አድርጓታል። እርሷም ከአጫጆች በኋላ በነዶው መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች።
መጣችም። ከማለዳ ጀምሮ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳ አላረፈችም አለው። የሚገርም ነው። ታታሪ ነች። የስራ ፍላጎት አላት። የስራ ፍላጎቷ ከሞገስ ጋር ነው። ብዙዎቻችን የስራ ፍላጎታችን ከጥቅም ጋር እንጂ ከሞገስ ጋር አይደለም። ስለዚህ ሞገስ ስለሌለን የሰራነው የነካነው ሰበሰብን ስንል ይበተናል፣ ያዘን ስንል ይለያል፣ አከማቸን ስንል ይጠፋል፣ አገኘን ስንል ይወድማል። እንዲህ ባለ ሁኔታ ውስጥ ስንት ዘመን እድላችሁን ሞከራችሁት? አቤት ስንት ሰዎች ይሞክራሉ። አንዴ ካፍተሪያ ይከፍታሉ፣ አንዴ ባር ይከፍታሉ፣ አንዴ እዛም ይሄዳሉ ይከስራሉ፣ አንዴ ቡቲክ ይከፍታሉ፣ እዛም ይሄዳሉ። የሚያግዛቸውም የለም፣ የሚያበረታታቸውም የለም። ሁሉም ማምጣ የሚል ስለሆነ ያላቸውን ይወስድባቸውና በኋላ ጨብጭበው በባህር ጉዞ ይጀምራሉ። ወይ አሳ ይበላቸዋል፣ ወይ በስደት ላይ ይሞታሉ። አሊያም እድል ገጥሟቸው እንደገና ደግሞ የባርነቱን ኑሮ ይጀምራሉ። በእንዲህ ሁኔታ ውስጥ ውስጣቸው ስለሚማስን መኖርን ይሸለቻል። በዚህ ሁኔታ ውስጥ የወደቃችሁ በጣም ብዙ ናቸው። አሁን መኖር የሸለቻችሁ ጥቂቶች አይደላችሁም። መኖርን ለማደስ ወደ ሞገስ የተመለሳችሁ ደግሞ እድላችሁም መንፈሳዊ ተስፋችሁም ሰፊ ስለሆነ የሩትን መንገድ ትከተላላችሁ። የሩት ሕይወት ወደ ተስፋው መውሰድ ነው። ወደ ጠበቃችሁት ብቻ ሳይሆን ወደ አልጠበቃችሁት ተጨማሪ በረከት የሚያሸጋግር እውነትንም ታገኛላችሁ። ከዛም በኋላ ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ይህቺ ቆንጆ ብሎ ከጠራበት ጊዜ ጀምሮ ቦዔዝም ሩትን ልጄ ሆይ ትሰሚያለሽን አላት። ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አሁን አትሂጂ፣ ከዚህ ማትላወሺ፣ ነገር ግን ገረዶችን ተጠጊ አላት። ብዙ ገረዶች አሉ። በውበት ግን የታየችው እሷ በለመነችው፣ እሷ በወደደችው፣ እሷ በውስጡ ባስቀመጠችው ሞገስ ልክ ነው። አሁን የታየችበት ሁኔታ ስራዋ መቃረም ነው። የዝቅታ ስራ ነው። የወደቀ ማንሳት ነው። አንገት ሰብሮ ወገብን አስጎንብሶ የአምልኮት ያህል ጉልበትን የሚጠይቅ ቃርሚያ ላይ ነው ያለችው። ከታችኛው ስራ ላይ ስራን የማይንቁ ልጆች በረከታቸው ጨምሮ ከፍ እንደሚልም ያሳየናል። ዛሬ ትንሹን ስራ የሚመኝ ትውልድ አይደለም። በአሁኑ ዘመን ሀገራችንን የሚያምሳት፣ መሰረታችንን የሚያናጋው፣ ተስፋችንን የሚያቀጭጨው፣ ታሪካችንን የሚያወድመው፣ መድከምን የማያውቁ፣ ወደ ታች ዝቅ ብለው መስራትን የማይፈልጉ፣ ምሁራን ነን ሊቃውንት ነን የሚሉ ሰዎች ያመጡት ፍዳ የዝቅታውን የሞገስ የህይወት እንጀራና ከታች ተነስቶ ወደ ላይ መውጣትን ከልምድ ከባህል ከወግ ከታሪክ ከእምነት ጋር የተቀናጀ ሞገስን ለመያዝ እድል ባጡ ሰዎች ጭምር ነው የምንታመሰው። በአቋራጭ መክበር ሌብነቱንም ስርቆቱንም ቢዝነሱ የሚል ትውልድ ላይ ደርሰናል። አሁን መቀማቱንም ማጅራት መጥቶ መንጠቁንም ገድሎ አፍኖ ደም አፍስሶ ነጥቆ መኖርንም እንደ ትልቅ ክብር አድርገ ነው ይዘነዋል። ይሄ የሞገስ ምልክት አይደለም። የዲያብሎሳዊ የአጋንንታዊ አሰራር ክፉ የሆነ ጥፋት ትውልድን የሚያወድም ማንነትን አርክሶ በቀጣዩ ጭራሽ ሰብአዊ ግሽበትን አምጥቶ በቀልና ክፉ ነገርን የሚያመጣ የግፍ አሰራር ውጤት ነው። ይህንን ለትውልድ እናስረክብ ወይስ እንደ ሩት ምርቃትንና በረከትን እናስረክብ? ወደ ገረዶቼ ተጠጊ አላት። ወደሚያጭዱትም ስፍራ ተመልከች፣ ተከተያቸውም፣ እንዳያስቸግሩሽም ጎበዛዙትን አዝዣለሁ አለ። በተጠማሽ ጊዜም ወደ ማድጋው ሄደሽ ከጎበዛዙቱ ከቀዱት ውሃ ጠጪ። የዘር ልዩነት የለም። አሁን በዘር ልዩነት አይደለም የምንታመሰው። ትልቅ ጉዳት ነው። ከሞዓብ ምድር መጣ ቤተልሔም ገብታ፣ ቤተልሔም የገባችው ከሞዓብ ምድር የተሰደደች ስደተኛ ተብላ አልተሰደበችም።
እንደውም ጭራሽ ውበቷ ከእስራኤላውያን በተሻለ መንገድ መገኘቱ ቦዔዝን በከፍተኛ እንዲያደንቅ አድርጎታል። የእሷም ሞገስ ለቦዔዝ የሚታይ ትልቅ ብርሃን ሆኗል። በግንባሯም ተደፍታ በምድር ላይ ሰገደች ይላል። አጸደቀችው። አያችሁ፣ አምልኮት ሰገደች። የሰገደችው ቦዔዝ ለተናገረው መንፈሳዊ በረከት ነው። የሰገደችው እግዚአብሔር ለዚህ የክብር ሰው ፊት አበቃኝ ብላ የአምልኮት ስግደት ነው። ሌላው ደግሞ የትህትና የፍቅር ነው። ሌላው ደግሞ ታሪክን ለማኖር በዛች እርሻ ውስጥ የጀመረችው የአምልኮት የራእይ መገለጥ ተስፋ ነው። ከውስጧ ነፍሷ የነገራት ነገር አለ። እዛች እርሻ ላይ የመጀመሪያዋ ጉዞ አምልኮት ነው። በእርሻ ላይ ሰገደች። አባቶቻችን ቀደም ሲል የነበሩ እርሻቸው ላይ 6 ሰዓት ሲሆን በሮቻቸውን አቁመው እንደየሚወዱት እና እንደየሚያፈቅሩት መልአክ ስም ለእግዚአብሔር 12 ሰግደው ወይም 21 በእመቤታችን ስም ሰግደው እግዚአብሔርን አመስግነው ባርክልን እርሻውንም አዝመራውንም ለፍሬ ለበረከት አድርገው ብለው የ6 ሰዓት ጸሎት አድርሰው ወደ እርሻቸው የሚሄዱም አባቶች ነበሩ። እናቶችም ሰዓቶቻቸውን ጠብቀው እግዚአብሔርን አመስግነው ስራቸውን የሚሰሩበት ጊዜና ሰዓትም ነበር እና እርሻው ላይ በግንባሯ አምልኮት ፈጸመች። በግንባሯ ተደፍታ በምድር ላይ ሰገደች። እኔንስ ለመቀበል በምን ነገር በፊትህ ሞገስ አገኘሁ? እኔ እንግዳ አይደለሁምን አለችው። እንግድነቷን አምና እዚህ እንዴት ነው ሞገስ ያገኘሁት አለ። ግን ስትወጣ የተናገረችውን ነገር አስታውሱ። ሞገስ ባገኝ የምቃርምበት እርሻ እስቲ ልሂድ ልውጣ ብላ ኑኃሚንን አስፈቅዳለች። እግዚአብሔር ያንን የውስጥ ሹክሹክቷንና ድምጿን በእርሻው ፊት ለፊት እሷ ባጎነበሰችበት ምድር ላይ አበራው። ሕይወቷን አበራው፣ ዓይኗን አበራው፣ ፊቷን አበራው፣ ገጿን አበራው። መላው ሰውነቷ ላይ የእግዚአብሔር ብርሃን ተጎናጸፈች። እኔ እንግዳ ነኝ አለች። ቦዔዝም ባልሽ ከሞተ በኋላ አባትሽን እናትሽን የተወለድሽበትን ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውንም ነገር ሁሉ ፈጽሞ ሰምቻለሁ አለ። ለካ ሰምቷል ቦዔዝ። በእርሻው ላይ ሲያገኛት መስማቱን አረጋገጠላት። አብራት የመጣችው ማነች የምትለው የሚባለው ቋንቋ በቦዔዝ ሕይወት ውስጥ ገብቷል። በእስራኤል በቤተልሔም ታሪክ ውስጥ ናኝቷል። ኑኃሚን ከብዙ ዓመት በኋላ ወደ ቤተልሔም መመለሷ እጅግ በሕይወት መገኘቷ እንደ ተአምር ተቆጥሯል። አብራ የመጣችውም ደግሞ እሳቤ ውስጥ ገብታለች። በፍቅር የሚያይ ሕዝብ ፍቅርን ያገኛል። በክፋት የሚያይ ሕዝብ ክፋትን ያገኛል። በተንኮል የሚያይ ሕዝብ የተንኮል ውጤት ትውልዱን ያሳጠዋል፣ በረከቱን ያሳጠዋል፣ ተስፋውንም ያሳጠዋል። በመንደሩም በመውጫ በመግቢያውም እርግማን የበዛበት ይሆናል። እግዚአብሔር ክንዱን ሲያነሳ የግፎች ሁሉ መጫወቻ ይሆናል እና እሷ በግንባሯ ወድቃ ስትነሳ ቦዔዝ በውስጡ የታየውን ነገር አሁን እንመለከታለን። ሊመርቃት ነው። ከዝቅታው ቦታ ላይ አንድ ልዩ ተአምር ተፈጠረ። እግዚአብሔር እንደ ስራሽ ይስጥሽ አለና መረቃት። ስራዋ ሙሉ ደሞዝን የሚያስከፍል ነው። ሩት ምዕራፍ 2 ቁጥር 12 ላይ ይህንን ታላቅ ምርቃት እናገኛለን። እግዚአብሔር እንደ ስራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ
ፍጹም ይሁን አላት። ደሞዝሽ በእግዚአብሔር ዘንድ ፍጹም ይሁን ብሎ መረቃት። ተአምር ነው። ታላቅ ምርቃት ነው። እግዚአብሔር እንደ ስራሽ ይስጥሽ። ስራዋ ሞገስን ባገኝ በሚል መንፈሳዊ ኃይል ላይ የተመሰረተ ስለነበረ የስራዋን ዋጋ እግዚአብሔር መዘገበ። ከክንፉም በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። የፍጽምና ደሞዝ ኑኃሚን የምትሰጥሽ ምንም ነገር የለም። አሁን እችን ቃርሚያ ቃርመሽ ለኑኃሚን የምትወስጂው ከደሞዝሽ በላይ እግዚአብሔር ፍጽምናን ይስጥሽ። ታላቅ ደሞዝ እግዚአብሔር እጅ አለና ያ ደሞዝ ላንቺ ይሁን አላት። የመረቃት አንድ በእግዚአብሔር ስም፣ ሁለት በእግዚአብሔር በመላእክት ክንፍ ጥላ ውስጥ እንድትከበብ፣ ሶስት በመጣሽበት በእስራኤል አምላክ ዘንድ በእስራኤል አምላክ ስም በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን በአብርሃም የፍጽምና መንፈስ መረቃት። ስሟ ማን ነው? ሩት። ሩት ሮሽ ከሚለው ቅዱስ ፊደል ጋራ የተያያዘ ነው። ያ ቅዱስ ፊደል ርዕሳነ አበው፣ ርዕሳነ አባቶች፣ ርዕሳነ ሊቃውንቶች የተጠሩበት ፊደል ነው። ታብ ት የሚለው ደግሞ ከ400 ዓመት በኋላ እስራኤል ነፃ ያወጡበት። ለምን ታብ 400 ነው ቁጥሩ። ቀይ ባህርን የተሻገሩበት የእግዚአብሔር የመጨረሻውን የደህንነትና የነፃነት ጊዜ ያሳየበት፣ አገር የሰጠበት፣ ጉዟቸውን የባረከበት፣ መና እያወረደ የመገበበት እና አስቸጋሪ የተባለውን ባህረ ኤርትራን በሙሴ ብትር ከፍሎ ያሻገረበት ነው። ታው የሚለው ወይም ታብ የሚባለው የተጠራችበት በሁለቱ ፊደል ሮሽ ታብ። አናባቢዋ በመካከሉ ቫቭ ነው። አናባቢ ነው፣ አገናኝ ነው። የመድኃኒታችን ኢየሱስ ክርስቶስና የአብርሃምን ዘር የተገናኘበት የፊደል አይነት ሲሆን እሱ ግን ሩትና ታብ እነዚህ ሁለቱ መሰረታዊ የሆነ የህይወት መንገድን በሩት ህይወት ውስጥ ከአበው አባቶች ታሪክ እንድትገናኝ እዚህ ጋር ተመርቃለች። የምርቃኑ ተስፋ ወደፊት እየገሰገሰ ሄዶ ሩት የቃረመችበትን የእርሻ ባለቤት አገባችው፣ ቦዔዝን አገባችው። እግዚአብሔር እንደ ስራሽ ይስጥሽ ሲል በመረቀችበት እርሻ ላይ እግዚአብሔር የቦዔዝን እርሻ ሰጣት፣ ቦዔዝንም ሰጣት። መጽሐፈ ሩት ምዕራፍ 4 ቁጥር 11 ላይ የጋብቻውን ስነ ስርዓት ሽማግሌዎች በምርቃን ሲጀምሩ እንመለከታለን። እግዚአብሔር ማስተዋሉን ይስጠን። ምርቃት እስከ ቤተልሔም እንዴት እንደሚወስድ የምናይበት ክፍል ነው። በከተማይቱ በር አደባባይ የነበሩ ሕዝብ ሁሉ ሽማግሌዎቹም እኛ ምስክሮች ነን፣ ለጋብቻው ማለት ነው። እኛ ምስክሮች ነን፣ እግዚአብሔር ይህችን ወደ ቤትህ የምትገባዋን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋት። የእስራኤልን ቤት እንደሰሩ እንደ ራሔልና እንደ ልያ ያድርጋት ብለው በታሪክ መረቋት። እግዚአብሔር ስሙ የተመሰገነ ይሁን። በታሪክ የሚመረቅ ትውልድ ይስጠን። ምርቃታችን መንደራዊና ዛራዊ፣ ውቃባያዊ፣ አጋንንታዊ እና ጥቅማዊ ከሃዲነት ያለበት እና የሆዳምነት ምርቃት ስንመረቅ ኖረናል። ከንቱ ምርቃት የማይደርስ መከራን የሚያበዛ ከትውልድ ወደ ትውልድ በክፉ የሚያሸጋግር ያመፃ ምርቃት ስንመርቅ ኖረናል። የተመረቅንበትን መንገድና መንፈስ ፈልጉት። በእውነት ከታሪክ አንጻር በእምነት በጎነት ውስጥ የተመረቀን ቢሆን እጅግ በጣም
ትውልድ አይሰበርብንም፣ ታሪክ አይሞትብንም፣ ሕሊናና መንፈሳዊ ተስፋም አይቋረጥብንም ነበረ። እዚህ የመረቁት ሽማግሌዎች እኛ ለምርቃኑ ምስክሮች ነን። እግዚአብሔር ይህችን ወደ ቤትህ የምትገባዋን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋት። ቀጠሉ። አንተም በኤፍራታ ባለጠጋ ሁን። ቀጠሉ። ሶስተኛ ስምህ በቤተልሔም ይጠራ። የሚያስደንቅ ነው። በዚች ቤተልሔም ብዙ መንፈሳዊ ታሪኮች የሚጸነሱባት የክርስትና ኃይልና ጥበብ የሚገኝባት የመጀመሪያዋ የክርስቲያናዊ ሕይወት በር ናት ቤተልሔም። ስምህ በቤተልሔም ይጠራ ማለት ምንጊዜውም የማይቋረጥ ትውልድን አጽንቶ የሚኖር በታሪክ አምባ ውስጥ እውነተኛ የሆነ ማንነትን ገልጾ በጠላቶች ፊት ከነድሉ የሚቆም ኃያልነትን ከእግዚአብሔር ጋር የሚያገኝና የሚያገናኝ ጉልበትና ብርታቱ ሰማያዊ የሆነ ክንዱ ስጋዊ ኃይሎች የማይጎዱትና የማያፈርሱት ታሪኩንም የማያጠፉትና የማያወድሙት ሆኖ እንዲገኝ በምርቃን አጸኑለት። ስምህ በቤተልሔም ይጠራ ኡክራሼም በባይትልሔም። የሚገርም ስምህ በቤተልሔም ይጠራ አሉት። አሁን ሩት ውስጥ የሚከተሉት መንፈሳዊ ኃይሎች ገብተዋል። አንደኛ የእስራኤል አምላክ በሩት ሕይወት ውስጥ ገብቷል። ሁለተኛ የልያና የራሔል መንፈሳዊ የትውልድ ባረኮት በሩት ሕይወት ውስጥ ገብቷል። በእኛ ሕይወት ውስጥ ምንድን ነው የገባው? አይነ ጥላ፣ እርግማን፣ መተት፣ አስማት፣ ሟርት፣ አንከራተው የሚል ድምፅ፣ የምቀኞች ድምፅ፣ የክፋተኞች ድምፅ ምንድን ነው ገብቶ ሕይወታችንን የሚያምሰው፣ ኑሯችንን የሚያሽቆለቁለው፣ ገንዘባችንን የሚነጥቀው፣ ያስተሳሰብ መንገዳችንን የሚያመክነው ምንድን ነው? እስቲ ፈልጉ። እግዚአብሔር ማስተዋሉን ይስጠን። ነው በታሪክ ውስጥ የምንመረቅበትንም ጊዜ አላገኘንም። በአባቶቻችንም መንፈስ የምንሄድበትና የምናልፍበትንም እርምጃ ወይም የህይወት ጎዳና አልተቀበልንም። በደቀቀ በማሰነ ሀሳብ ውስጥ ተወልደን የደቀቀ የማሰነ እቅድና ፕሮግራም ይዘን በምናየው በምንሰማው ሁሉ የምንታለል ውርጅብኝ የወረደብን ወገኖች መሆናችን እያንዳንዳችን በህይወታችን ላይ ያለው ለቅሶና ምጥ ማስረጃዎች ናቸው። አያችሁ፣ የተመረቀችበት ህይወት ሽማግሌዎቹ በታሪክ ውስጥ የኖሩት ሺበት እንግዲህ ሽበት ያላቸው የመረቁት ምርቃን የሺህ ዓመት መንፈሳዊ ኃይልን ሲመርቁ አግኝተናል። ሺበት የሚለው እኮ ሺህ ዓመት እንደማለት ነው። የሺህ ዓመት እውቀት፣ የሺህ ዓመት ጥበብ፣ የሺህ ዓመት የእድሜ ልክ እውቀትና ጥበብ ማስረጃዎች ናቸው። ዛሬ እኛ ሽማግሌዎቻችን በትነናል፣ ጥለናል፣ አጃጅተናል፣ ተስፋ አስቆርጠናል፣ ሞራላቸውን ገለናል፣ አስተሳሰባቸውን አድክመናል። የሸበቱትም ከክፋት ጋር የሸበቱ ናቸው፣ ከተንኮል ጋር የሸበቱ ናቸው። ያስቀመጡት ከታሪክ ጋር የሚጓዝ የህይወት አካል አይደለም፣ የሰቀቀን አካል ነው ያስቀመጡት። ሩት ህይወት ውስጥ እኮ ይሄ ምርቃት ገባያችሁ። ሞገስ ባገኝ ብላ የነበረው የምርቃት ጉዞ ስምህ በቤተልሔም ይጠራ። እሷም የእስራኤልን ታሪክ እንደሰሩት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋት አሉ። ምርቃታቸውን አልሳሱም። እግዚአብሔር ይስጥልን ለማለት እኮ ዛሬ በአሁኑ ዘመን እንሰስታለን። ታንኪው ብለን ነው የሚሄደው። ታንኪው ብቻ ነው ሁሉ ታንኪው፣ አመሰግናለሁ ነው። የእግዚአብሔርን ስም የሚጠሩ ሰዎች ብዙ የሉም። በእግዚአብሔር ስም
በታሪክ አምባ ስም በሃይማኖት መለኮታዊ ምሪት በተጓዙ በቅኖች ስም በበጎዎች ስም አልለመንም። አባቶቻችን መንፈሳዊ ኃይላቸውን አደንዝዘው መንፈሳዊ ክብራቸውን አዋርደው የህይወት መንገዳቸውን አቀንጭረው ያለፉበትን ዘመን የዛ ውጤቶች እኛ ነን። የዛ ውጤቶች ነን እና ገና በእምነታችን ውስጥ ላለው ፋይዳ እንግዳዎች ነን። በበረከት የምንጓዝበትን መንፈስና ተስፋ በራእይ ውስጥ አላገኘነውም። አያችሁ፣ እግዚአብሔር ማስተዋሉን ይስጠን። ቤትህም እግዚአብሔር ከዚች ቆንጆ ከሚሰጥህ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤት ይሁን አሉና መረቋት። አቤት ምርቃት በዛላት። ዝቅ ብላችሁ ስሩ። በዝቅታ ህይወት ውስጥ የምታገኙትን በረከት ከእግዚአብሔር ጋር አድርጉት። ከሌብነት ጋር ከስርቆት ጋር አታድርጉት። እየሰረቃችሁ የምታገኙት ገንዘብ ህይወታችሁን ያጨናንቀዋል፣ እንጀራችሁን ያበላሽዋል፣ መንፈሳዊ ተስፋችሁን ያዳክመዋል፣ ራእያችሁን ይጥለዋል። እዚህ ደግሞ ሌላ ምርቃት ጨመሩበት። የትዕማርን የቀድሞ የትዕማርን አቤት ምርቃት! ታላቅ ምርቃት ነው። የህይወት ተስፋ ላይ ትልቅና ብርቱ የሆነ ምርቃት ነው። ምርቃቷን በፋሬስ ቤት ውስጥ ፋሬስ ጥሶ የወጣ ማለት ነው። ወደ ክርስቶስ መንገድ የሚወስድ ኃያል የሆነ ጀግና ነው። በትግል ውስጥ የተወለደ ነው። በዚህ ሰው ስምም ተመረቀ በይሁዳ ህይወት። እግዚአብሔር ጸጋውን ያብዛልን። ቀሪውን ደግሞ በሚቀጥለው ወደ ቤተልሔም የሚወስደው መንገድ ላይ የምንማረው ይሆናል። እግዚአብሔር ረድኤቱን ያብዛላችሁ። በቤተልሔሙ ንጉሥ ተጠርተን መንፈሳዊ ተስፋውን የምንቀበል የእግዚአብሔር ልጆች ያድርገን። አሜን።